ምን አለበት አንዳንድ የጦር መሪዎች የጦርነት ተንታኞቻችን አወያይተው ይህ ጦርነት ውጤቱ የማያዛልቅ ከሆነ ህዝብ ከሚተላለቅ የፖለቲካ ሰዎችን ሌሎች አማራጮችን እንዲፈልጉ ቢያማክሯቸውና አስፈላጊም ሲሆን ቢያስገድዷቸው። መፈንቅለ መንግስት ለአንድ ሀገር ችግር መፍትሄ ይሆናል ብዬ አላምንም። ጦርነትም አምጦ ሰላምን እንደማይወልድ እገነዘባለሁ። እንዲያውም መንግስት ፈንቃዎች ከገለበጧቸው ገዢዎች በላይ ለሀገሮቻቸው ከመፍትሄ ይልቅ የከፉ አደጋዎችን የሚደቅኑና ችግሮችን ይበልጥ የሚያወሳስቡ ጥላቸውን የማያምኑ አረመኔዎች እንደሚሆኑ አስባለሁ። ግን አንዳንዴ ምን ይደረጋል? መሪዎች ራሳቸውን ከህዝባቸው አርቀውና ከፍ አድርገው የማይነካ አምላክ መሆን ሲዳዳቸውና ከርቀታቸው የተነሳ የህዝቡ ጩኸትና ለቅሶ አልሰማ፣ ድህነቱና ጉስቁልናው አልታይ ሲላቸው ባይ መሐሪ ሲያጡ እና መካሪ ቢያገኙም የዝሆን ጆሮ ይስጠኝ ካሉ የስልጣን ፍቅር እስከ መቃብር ብለው ከተጣበቁበት ዙፋን አልነቃነቅ ሲሉ ገፍትሮ ከመጣል ውጪ ሌላ ምን አማራጭ አለ? የተገፋ ህዝብስ የገዢዎቹ ቀንበር አንገቱን አቁጦት ኑሮው ቢወጡት የማያልቅ ዳገት ሆኖበት ይህች ሀገር እኮ የኔም ነች ብሎ በጨዋ ደም ያናግራቸው ያላገጡበትን የተደራጁ ደም መጣጭ ዘራፊዎችን በሚገባቸው ቋንቋ ቢያናግራቸው። ውድ አድማጮቻችን እንዴት ሰነበታችሁ? ዛሬ የምናቀርብላችሁ ቀይ ባህር ሲቀላ በሚል ዶክተር ፍርዳወቅ ማሞ የጻፉትን እውነተኛ ታሪክ ይሆናል። የምናቀርበውላችሁ ንባብ በሙሉ የዶክተር ፍርዳወቅ ማሞ መጽሐፍ ላይ የተገኘ ነው። የሻዕቢያ ዘመናት ስዕለት። ምክንያቱ ለምን እንደሆነ ባላውቅም ሐሙስ የቀን ቅዱስ በተለምዶ ሲባል እሰማለሁ። ያ ሐሙስ ግን የትርምስ ነበር። የካቲት 1 ቀን 1982 ዓ.ም የምጽዋ ጦርነት ለመጀመሩ ብዙ ማረጋገጫ ማሰስ አላስፈለገም። ቁስለኞች እየተንጠባጠቡ መምጣት ጀመሩ። ሁሉም የኢትዮጵያ ጦር አባላት ነበሩ። አብዛኞቹ የደረሳቸው ጉዳት የከባድ መሳሪያ ፍንጥርጣሪና ቀለል ያሉ ጉዳቶች ነበሩ። የአንዳንዶቹ ጉዳት እግራቸው ወይም አብዛኛው ላይ ቢሆንም የመጀመሪያው እርዳታ ስላልተሰጣቸው ብዙ ደም ፈሷቸዋል። የፈሰሳቸው ደም ዥንጉርጉር የወታደር ልብሳቸው ላይ ደርቋል። ሁሉም ያቃስታሉ። በጣም የተጎዳው ቁስለኛ የትኛው እንደሆነ መለየትም አስቸጋሪ ነበር። በብዛት ቁስለኞች በሚያጋጥሙበት በእንደዚህ አይነት ሁኔታ ውስጥ የመጀመሪያው እርዳታ በጉዳቱ ክብደት መጠን ታካሚዎችን መለየት፣ ከባድ ጉዳት መጠነኛ ቀለል ብሎ ከለዩ በኋላ ከባድ ጉዳት ለደረሰባቸው ታካሚዎች ቅድሚያ መስጠት የተጎጂዎቹን ሕይወት ይታደጋል። ሳይንሳዊ በሆነ መልኩ እርዳታ ለመስጠትና የሰውን ኃይል ቁሳቁስንም በአግባቡ ለመጠቀም ደግሞ የሕክምና ቡድኖች ማደራጀትና የሥራ ክፍል ማድረግ እጅግ አስፈላጊ ነው። ይህ ግን በምጽዋ ሆስፒታል አልነበረም። የምጽዋ ሆስፒታል ከበድ ያሉና በርከት ያሉ ቁስለኞችን በመጨረሻ ያስተናገደው ከ12 ዓመት በፊት ሻዕቢያ ከጥቂት ቦታዎች በስተቀር መላው ኤርትራን ተቆጣጥሮ ምጽዋን በከፊል በከበባት ጊዜ ነበር። ከመጀመሪያዎቹ የኢትዮጵያ ቀዶ ሐኪሞች አንዱ የነበሩት ታዋቂው ፕሮፌሰር በዚህ ሆስፒታል ደከመኝ ሳይሉ ብዙ አስደናቂ ስራና ገድል እንደፈጸሙ ይነገርላቸዋል። ከዚያ ጊዜ በኋላ ግን የምጽዋ ሆስፒታል የእረፍትና የመዝናኛ ስፍራ ይመስል ብዙ ስራ አልነበረውም። ከባለ 3 ፎቁ የሆስፒታሉ ህንፃ ጀርባ ሰፊ አዳራሽ የመሰሉ በአንድ ክፍል ውስጥ እስከ 40 አልጋዎች የሚይዙ ክፍሎች አሉ። ቁስለኞቹ እነዚህ ክፍሎች ውስጥ እንዲተኙ ተደረገ። የሆስፒታሉ ሰራተኞች በሙሉ ከያሉበት ተጠርተው ሁሉም ወዲያ ወዲህ ይሯሯጣሉ። ቀስ በቀስ የቁስለኞች ቁጥር እየተበራከተ አልጋዎችም እየሞሉ መጡ። ከዚያ በኋላ የሚመጡት ቁስለኞች ግማሹ መሬት ላይ፣ ሌላው በየደረጃው ላይ ይተኛል። የቻለ ይቀመጣል። የተቀሩት ደግሞ በሆስፒታሉ ሌላ ክንፍ ወዳለው የባህር ኃይል ሕክምና ክፍል ይላካሉ። ብቻ ኦራል የሚባለው የወታደር መኪና በመጣ ቁጥር በርከት ያሉ ቁስለኞችን ያራግፋል። የሕክምና ባለሙያዎቹም የሥራ ጫናና ሰቀቀን ይጨምራል። የዚያን ቀን ማታ የሆስፒታሉ ባለሙያዎች ወደ ቤት እንዳይሄዱ ተነገረ። ነገሩ ከረር ያለ እንደሆነ ተረዳው። እናም ራሴን ለክፉ ነገር አዘጋጀው። የሆስፒታሉን ስልክ አስፈቅጄ ወደ ቤተሰቦቼ ደውዬ ደህና መሆኔን ነገርኳቸው። ስንሰራ ካመሸም በኋላ ማን ተረኛ ሆኖ እስከ ምን ሰዓት ድረስ እንደሚቆይ
ማን ደግሞ ትንሽ ረፍት ለመውሰድ ጋደም እንደሚል ተነጋገር። ግን ማረፍ የሚቻል አልሆነም። ቁስለኞች በመኪና እየተጫኑ ይመጣሉ። ስራ ላይ ካሉት ሐኪሞች አቅም በላይ ሲሆን የተኙት ሐኪሞች ይቀሰቀሳሉ። አዲስ ቁስለኛ፣ አዲስ ጩኸት፣ ተጨማሪ ስራ። በዛ ላይ ደግሞ የከባድ መሳሪያው ድምፅ እየተበራከተ ሲሄድ በሁላችንም ላይ ፍርሃትና ድንጋጤ ፈጥሯል። በተከታታይ የተከሰሱት ኃይለኛ ፍንዳታዎች የት እንደሆኑ እርግጠኛ ባንሆንም ቅርብ ቦታ እንዳረፉ ግን አልተጠራጠርንም። ስራችንን እያከናወንን ከወታደሮቹ መረጃ ለማግኘት ከየት እንደመጡ እንጠይቃለን። አንዱ ከሺዕብ፣ ሌላው ከጋህተላይ ይላሉ። እነዚህ ቦታዎች ከምጽዋ ወደ 50 ኪሎ ሜትር በላይ ስለሚርቁ ብዙም አላሳሰበንም። አንዱ ወታደር ጋህተላይን ይዘውታል፣ የአስመራ ምጽዋን መንገድ ዘግተውታል ሲል ግን ማመን አቃተኝ። ይባስ ብሎ ሌላው ወታደር ከዶጋሊ ነው የመጣሁት፣ ሻዕቢያ እንዳመጣጧ እስካሁን ዶጋሊን ትቆጣጠረዋለች ብሎ መርዶ ነገረ። ዶጋሊ ከምጽዋ ወደ 25 ኪሎ ሜትር ርቀት ላይ ነው የሚገኘው። ይኸው ወታደር ቀጥሎ ሻዕቢያ አውሮፕላን ነው የቀራት እንጂ የእኛን ያክል ቢኤም እና ከባድ መድፍ ታጥቃለች፣ በውጊያም በልጣናለች። ብዙ ጓዶቻችን ሞተዋል፣ መሸሽ ያልቻሉት ከባድ ቁስለኞች እዚያው ቀርተዋል አለ። ቁስለኞቹን ወደ ሕክምና ስፍራ የሚያሸጋግር ባለሙያ የለም ነበር ብዬ ስጠይቅ፣ አይ ዶክተር አለ አንዱ አጠገቡ የተኛ ቁስለኛ፣ እንኳን ሌላውን በቃሬዛ ተሸክሞ ለመውሰድ ራስን ለማዳን በሩጫ ለማምለጥ እንኳን መቼ ፋታ ሰጠችን ብለህ ነው እንዳለ ሞርታራችንን እንደ ዝናብ ነው ያወረደችብን አለ። ቁስለኞቹ ከነጥጥቃቸው ናቸው። መትረየስ፣ ብሬል ከብዙ መቶ ጥይቶች ጋር የያዙ አሉ። አንዳንዱ ደግሞ ወገቡ ዙሪያ ቦምብ እንደታጠቀ ነው። ይሄ ነገር ያስፈራኛል። የኢትዮጵያ ሰራዊት ያልጠበቀውና ጭራሽ ያልተዘጋጀበት ዱብዳ ነው የገጠመው። መናበብና መቀናጀትም ያልቻለ ይመስላል። አንዳንዱ ወታደር ሲፎክር የከሌ ልጅ፣ የኢትዮጵያ ልጅ ይላል። ሻዕቢያ ፊቱ ቆማ የምታዳምጠው ይመስል ቆይ ሻዕቢያ ጠብቂኝ እመጣልሻለሁ ይላል። አንዳንዱ ደግሞ በሐዘን ወይኔ ሀገሬ፣ ወይኔ ኢትዮጵያ፣ የእነዚህ ወንበዴዎች መፈንጫ ሆንሽ ወይኔ ሲል፣ ሌሎቹ በርካቶች ደግሞ ችግሩን የጦር አዛዦቻቸው ላይ ሲያላክኩ ይሰማል። ሸጣውናል እኮ መረጃ ለሻዕቢያ አቀብለውት እንጂ እንዲህ አትደፍረንም ነበር። መሳሪያዎቻችንን ወደ እነሱ እንዲሄዱ አድርገዋል። ደህና ያደከምናትን እነ ከሌ ተመለሱ ብለው አስጨፈጨፉን ወዘተ እያሉ የበላይ የጦር አዛዣቸውን የመጠቃታቸውን ምክንያት የሚያደርጉ ብዙዎች ነበሩ። ይህ አባባል ሌላ ጊዜም በተለያየ ቦታ ሲነገር ሰማ ነበር። እውነት የጦር አዛዦች ለሻዕቢያ ምስጢር እያቀበሉ ሰራዊታቸውን ያስጠቁት ይሆን? ቢያንስ የማውቃቸው የጦር አዛዦች እንዲህ አያደርጉም እያልኩ በሐሳቤ እሟገትላቸዋለሁ። ወታደር ከነበረው አባቴ ጋር ይህንን ጉዳይ አንስተን አውርተናል። ለወታደሬ ዕውቀት መሐይም ብሆንም ከአባቴ ጋር ካደረግኩት ውይይትና ራሴም ከታዘብኩት የኢትዮጵያ ጦር አያሌ ጀግኖችና ጥንካሬዎች ያሉትን ያክል ብዙ ድክመቶችና ክፍተቶችም አሉበት። የጦርነቱ ዓላማ በግልጽ ሳይገባው በግዳጅና ለደሞዝ ሲል የሚዋጋው ሰራዊት ቁጥሩ ቀላል አይደለም። መረጃ አሰባሰብ ላይ የኛ ጦር ድክመት አለበት። የሚንቀሳቀስበት አካባቢ ነዋሪ ህዝብ ድጋፍ የለውም፣ እንዲያውም በጠላትነት ይታያል። ስለዚህ የህዝብ ደጀን የለውም። በሰራዊቱ አዛዦች መካከል መተማመንና መከባበርም የለም። በመፈንቅለ መንግስትና በሌሎች ልዩ ልዩ ምክንያቶች የታሰሩና የተገደሉት ብዙ የጦርነት ዕውቀትና ልምድ የነበራቸው እንዲሁም በጦሩ ተሰሚነት ያላቸው ከፍተኛ መኮንኖች መገለልና መገደል የጦርነቱ ዕቅድ አሰጣጥና አተገባበር አድክሞታል። የቀሩትንም ከፍተኛ የጦር መሪዎች የራስ መተማመን ስሜት ሸርሽሮታል። ከጦርነቱ መርዘም የተነሳ አብዛኛው የሰራዊት ክፍል ተሰላችቷል። ከጦርነት ያተረፈው ሰራዊት የጦርነት ልምምዶችን አያደርግም። በሻዕቢያ ጥቃት የሚጠቃውም ይሁን የሚያፈገፍገው ጦር መሳሪያውን ጥሎ ስለሚሄድ ከባድ መሳሪያዎቹም ሻዕቢያ እጅ ስለሚገቡ ብዙ ጊዜም የከባድ መሳሪያ ባለሙያዎችና አሰልጣኞችም በሻዕቢያ ተማርከው ስለሚያሰለጥኗቸው የጦሩን ተግዳሮት ያበዙታል። አሻጥር ከዳተኛ የጦር አዛዦች አይፈጸምም ብሎ መደምደም አይቻልም። አንድ ጊዜ የአባቴ ጓደኛ የነበሩ ከፍተኛ የጦር አዛዥ እንደነገሩኝ አልጌና ላይ የአየር ወለድ ጦር ያለቀው በጦርነት ሳይሆን በአሻጥር በተፈጠረ የውሃ ጥም ነበረ። የሚዋሹበት ምንም ምክንያት ስላልነበረ እኔም አምናቸዋለሁ። እየታከሙ ያሉት እነዚህ ቁስለኞች ግን የሽንፈታቸውን ምክንያቶች አለቆቻቸው ብቻ ተጠያቂ ማድረጋቸው ስህተት ብቻ ሳይሆን ጤነኛም አልመሰላለኝ። ከቁስለኞቹ አንዳንዶቹ አረቦች ረድተዋቸዋል፣ የኢምፔሪያሊስቶች እጅ አለበት ሲሉ ሰምቻለሁ። ያኔ ነበር ትንሽ አረፍ ማለት ግድ ሲሆንብኝ ከቦርሳዬ የማጠፋውን እጮኛ ለማስታወሻ የሰጠችኝን ትንሽ መጽሐፍ ቅዱስ አውጥቼ መዝሙረ ዳዊት 91 ነው ያነበብኩት። በልዑል መጠጊያ የሚኖር
ሁሉን በሚችል አምላክ ጥላ ስር ያድራል። አርብ የካቲት 2 ቀን። አጭርም ብትሆን ቁጭ ባልኩበት እንቅልፍ ወሰደኝ። አይነጋ የለም ነጋ። ጠል የያዘ ጉም ምጽዋን ሸፍኗታል። አየሩ ቀዝቀዝ ብሎ ሰማዩ አይታይም። የፍንዳታው ድምፅ ጋብ ብሏል። ቁስለኛ እየያዙ የሚመጡት መኪኖችና ከነጋ ብቅ አላሉ። ሰው ሁሉ በልቡ ምን እየሆነ ይሆን የሚል ይመስላል። ትክክለኛ መረጃ የሚሰጥ ሰው ግን የለም። አንዳንዴ የሚሆነውን ቁርጥ ማወቅ እንዴት ጥሩ ነገር ነው አልኩ በሆዴ። የሻዕቢያ ደጋፊ ከረን ተይዛለች። ምጽዋም አይቀርላትም። አስመራም በቅርቡ ትማረካለች። የኢትዮጵያ ጦር ፈጃት ይላል። የኢትዮጵያ ጦር ደጋፊ ደግሞ እንዲያ መስሏቸው ነው እንጂ ምጽዋ እንኳን አትደፈርም። ሻዕቢያ ተገርፋ ወደ ዋሻዋ ትመለሳለች። የአየር ኃይል ቀጠቅጣታል ይላል። ከተኛውበት ወንበር ተነስቼ ተጣጠብኩና የሥራ ባልደረቦቼን አገኘኋቸው። ዶክተር ኢሳያስም እንደዚያ እንዳላስደነገጠን ጸጥ አለ እኮ አለ፣ የቀላ አይኑን እያሻሸ። ኃይላቸውን እያሰባሰቡ ነው እንጂ በቀላሉ ሳይቆምም አለ ዶክተር መድኃኔ። ለማንኛውም ቶሎ የታካሚዎቻችሁን ክፍሎች ተከፋፈሉ፣ እንዴት እንዳደሩ እኔና ዝግጁ ሆነን ብንጠባበቅ ጥሩ ነው ብሎ አለቃችን ዶክተር ታሪኩ የምግብ ቤት ሰራተኞች ለባለሙያዎች ቁርስ እንዲያዘጋጁ አዘዘ። ወደ ሥራ ተሰማራን። ቁስለኞች ሕክምና ከተሰጣቸው በኋላ ተረጋግተዋል። ቢያንስ እንደ መጀመሪያው ቀን ብዙ የስቃይ ጩኸት ድምፅ አይሰማም። ለቁስለኞች የተዘጋጁት አዳራሾች ሞልተዋል። ይህም ችግር ያሳሰበው ዶክተር ታሪኩ ቀለል ያለ ችግር ያለባቸውን ታካሚዎች ወደ ቤታቸውን ሸኛቸዋል። በጠዋት ታካሚዎችን ጎብኝተን ቁርስ በልተን በፊናችን ስላለው ቀን የሥራ ክፍፍልና ዝግጁነት እየተወያየን ሳለ ድንገት ከፍተኛ ፍንዳታዎች አካባቢያችንን ሲያናውጡት ተደናገጥን። የሆስፒታሉ መስኮቶች ተንገጫገጩ። ፍንዳታዎቹ ቅርብ መሆናቸውን ብናውቅም በትክክል የት እንደሆነ ግን ማወቅ አልቻልንም። ዶክተር ታሪኩን በኃላፊነት ስሜት ነገሩ አስጊ ይመስላል፣ ግን ሆስፒታሉ ኢላማ ይሆናል ብዬ አላስብም። ቢሆንም በዚያ አያያዝ እኛ ወዳለንበት አካባቢ በስህተትም ቢሆን ከባድ መሳሪያ ሊያርፍ ስለሚችል የቻልነውን ያክል ጥንቃቄ እናድርግ ብሎ ማሳሰቢያ ሰጠ። ቁስለኞቹ በብዛት መምጣታቸውን አላቆሙም። መጀመሪያ ሆስፒታል ሲደርሱ የማገኛቸውን ከሕክምና እርዳታው በተጓዳኝ ምን እየሆነ ነው ያለው፣ ማን እያጠቃ ነው፣ ምጽዋስ ያሰጋል እያልኩ ጠይቃቸዋለሁ። የወታደሮቹ መልስ ግን መልካም ዜና የለውም። በዚያች ጠዋት የነበረው ብቸኛ መልካም ዜና የቀዶ ሐኪሙ መምጣት ብቻ ነበር። ይዛው የመጣችውን ለመጨረሻ ጊዜ ምጽዋ ያረፈችው ሄሊኮፕተር ነበረች። የቀዶ ሐኪሙ ዶክተር አክሊሉ በዚህ ሁኔታ ውስጥ ይመጣል ብዬ በፍጹም አልገመትኩም። ከባድ ኦፕሬሽን የሚያስፈልገው ቁስለኛ ቢመጣ ምን እንደሚውጠን እያሰብኩ ዶክተር አክሊሉን ሳይ ረዥም የረፍት ትንፋሽ ተነፈስኩ። ዶክተር አክሊሉም ገና የሥራ ልብሱን ሳይለብስ ነው ወደ ሥራ የገባው። የታካሚዎቹን ካርድ እያገላበጥን ሳለ ስለ ቁስለኞች ጉዳትና ስለተደረገላቸው የሕክምና እርዳታ በአጭሩ ለዶክተር አክሊሉ ሪፖርት አደረግን። የከባድ መሳሪያዎቹ ፍንዳታ እንደ መጀመሪያዎቹ ከቅርብ ባይሰማም ማጉረምረማቸውና መጮኻቸውን ግን ያለ እረፍት ቀጥለዋል። የጦር ጀቶች አንዴ ከፍ ብለው አንዴ ሌላ ጊዜ ደግሞ ዝቅ ብለው አየሩ ላይ ያስገመግማሉ። ከሕክምና ባለሙያዎችም አንዱ የጦር ሙያ አዋቂ መስል ይህ የአሁኑ ድምፅ ከኛው ጦር የተተኮሰ ነው ይላል። ሌላው ድምፅ ደግሞ ይሄኛው ድምፅ ደግሞ መሬት ላይ አርፎ ሲፈነዳ ነው ይላል። ሆስፒታሉ ትርምስምስ ብሏል። ቁስለኛው ወታደር ከደንብ ልብሱ ተኝቶ ይታከማል እንጂ የታካሚ ልብስ ማልበስ አይታሰብም። አንሶላና ብርድ ልብሶቹ ደም ተቀብተዋል፣ አልተዋል። ወደ ክፍሎቹ ከሚገቡት ቁስለኞች የሚንጠባጠበው ደም አሁንም ቢጸዳም ወዲያው ወለሉ ላይ ተዘርቶ ይገኛል። ብዙ ቁስለኞች አልጋ ስለጠፋ ኮሪዶሮች መውለል ላይ እና ክፍሎች ዙሪያ ባለው ጥላ ስር ተኝተዋል። ቀለል ያለ ጉዳት ያለባቸው ታካሚዎች የመጀመሪያ እርዳታ ተሰጥቷቸው ተመልሰው እንዲሄዱ ቢነገራቸውም አንዳቸውን ፈቃደኛ አልሆኑም። ተመልሳችሁ መሄድ ትችላላችሁ ብሎ መከራከር ደግሞ አይቻልም። ሁሉም ቁስለኛ ክላሽና ቦምብ ካጠገቡ አስቀምጦ ነው የሚተኛው። የዚህ ሁኔታ ስጋት ፈጽሞ ሊለቀኝ አልቻለም። አንዱ እኮ በብስጭት የቦምቡን ቀለበት ቢስበው እዚሁ እናልቃለን እላለሁ። ትንሽ ጭረት ያለበት ሁሉ ረዥም ርቀት ተጉዞ ሆስፒታል ሲገኝ ማየት በራሱ የሚናገረው ነገር ነው። ኦራል የሚባለው የወታደር መኪኖች ይርመሰመሳሉ። ባለሰንሰለት ታንኮች መሬቱን ያርሱታል። ባለማዕረግ መኮንኖች በትንንሽ የወታደር መኪኖች አንዴ ወደ ባህር ኃይል ይገባሉ፣ ሌሎቹ ወደ ውጭ ይከንፋሉ። በዚህ ሰዓት ከፍንዳታው ድምፅ በላይ የሚረብሸው በሰራዊቱ መካከል የሚታየው መረበሽና ዓላማ የሌለው የሚመስል መርመስመስ ነው።
የሕክምና ባለሙያዎቹም ላይ ከዚህ የተለየ ሁኔታ አልነበረም። ስራውን የምናካሄደው በቅንጅት አልነበረም። ከአሁን አንዱ ከባድ መሳሪያ ላችን ይወድቅና ይፈነዳል የሚል ስጋት ተውጠናውተናል። ሰማዩን፣ ጣራውን፣ ውጭውን እየቃኘን ነው የምንሰራው። ምናልባት ቀልባችን ታካሚዎቻችን ላይ ሳይሆን ቀጣዩስ የኛ ዕጣ ምን ይሆን የሚል ጭንቀት ላይ እንዳለን ያስታውቃል። ጥለን ሄደን አንደበቅ ነገር ብዙ የተጨነቁ ነፍሶች ይፈልጉናል። የገባነው መሐላ እና ህሊናችንም አይፈቅድልንም። ጥይት ቢንጣጣ ቦምብ ቢፈነዳ ከማከም ውጭ ምንም ምርጫ የለንም። ጦርነት ባለበት ደም በሚፈስበት ያገኘውን ሁሉ የሚረፈርፍ መሳሪያ ከምድርና ከአየር በሚዘንብበት ቦታ የሕክምና ባለሙያ አለ። የረባ ኑሮ ሳይኖር ጦርነት ውስጥ ተማግዶ ደክሞት እያጣጣረ ወደሚቀጥለው ህይወት ሲሻገር ተስፋ የለኝም አይል። ለእናቴ ንገሩልኝ ልጆቼን አደራ ብሎ ሌላ ማንም ዘመድና ወዳጅ በሌለበት ሲያሸልፍ የጤና ባለሙያ አብሮታል። ሚስቱና ልጆቹ የመስዋዕቱን መርዶ ሳይሰሙ ለቅሶም ሳይቀመጡ የሕክምና ባለሙያው ግን ያለ ቀባሪ ለሚያሸልበው ወጣት ልቧ ያነባል። ጦርነት ላይ ያለ የጤና ባለሙያ ግን አደጋ ሲመጣ ፈጣሪውን ይማጸናል እንጂ ራሱን የሚከላከልበት ዕውቀት አቅምና ትጥቅ የለውም። ማምለጥ ቢፈልግ እንኳን አቅጣጫ አይነገረውም። ሽልማቱ በሕይወት መመለሱ ነው እንጂ ሜዳሊያውን አይመኝም። ቢመኝስ ማን ሊረጥበው? ሐኪም የሆንኩበትን ቀን ልርገመው ወይስ ልመርቀው? ጓደኞቹ እኮ የተቀናጣ ቢሮ ውስጥ የሚሞቅ ተሽከርካሪ ወንበር ላይ ይዘንጣሉ ብዬ አስብና ትንሽ ቆይቼ የሰው ልጅ የሚሞትለት ነገር ከሌለው የሚኖርለት ነገርም አይኖረውም እያልኩ ራሴን አበረታታለሁ። ውድ የሆነ ነገር ሁሉ ዋጋ ያስከፍላል። ሕክምናም እንዲሁ ነው አልኩ ለራሴ። የዚያን ቀን ከሰዓት በኋላ የተኩሱና ፍንዳታው ድምፅ ቀስ በቀስ እየራቀ ሲሄድ የኃይል ሚዛኑ እየተቀየረ የሆነ የሚል ጉጉት ብዙ ሰው ልብ ውስጥ ያደረ። ወታደራዊ ምስጢር ስለሆነ እየደበቁን ነው ወይስ ወታደሮቹንና ሾፌሮቹን ራሳቸው ምን እየሆነ እንዳለ አያውቁም ብዬ ጠይቃለሁ። አንዳንዱ መረጃ ጭራሽ የተምታታና ተቃራኒ ስለሆነ የትኛውን ማመን እንደሚቻል አይታወቅም። ከሰዓት በኋላ አየሩ ቀዝቀዝ ያለ ስለነበረ ትንሽ ረፍት ለማድረግ በማሰብ ዶክተር ግርማ ወዳለበት ክፍል ሄጄ ግርምሽ ብዙ ስራ አለብህ አልኩት። አሁን ትንሽ ቀለል ብሏል። ከሰዓት በኋላ ብዙም ቁስለኛ አልተቀበልኩም። ታዲያ ትንሽ ወጣ ብለን ግቢ ውስጥ ብንነፈስ ምን ይመስላል አልኩት። ጥሩ ሐሳብ ነው ብሎ ምን አዲስ ወሬ አለ አለ ዶክተር ግርማ። ምኑ ወሬ ይታመናል ብለህ ነው? አንዱ ሻዕቢያን አይቀጡ ቅጣት ቀጣናት ረፈረፍናቸው ሲል፣ ሌላው ደግሞ ኧረ አይቻሉም፣ ሞርታራቸው መሬት ጠባ አይልም፣ ታንኮቻችንን ጨረሷቸው፣ ሐሺሽ እየጠጡ ነው የሚዋጉት፣ ምንም አይፈሩም ይላል እያልኩት ወደ ሆስፒታል ግቢ ስንገባ ያየነውን ነገር ማመን አቃተን። ቢኤም 21 የተባሉ ደቂቃ ባልሞላ ጊዜ 40 ተወንጫፊ መጥፋት የሚችሉ ከባድ መሳሪያዎች ከሆስፒታሉ ፊት ለፊት ተደርድረዋል። ካልጠፋ ቦታ እነዚህን መሳሪያዎች ምን ሊያደርጉ ወደዚህ ያመጧቸው? ሆስፒታሉ አካባቢ እኮ እንኳን ከባድ መሳሪያዎች ቀላል መሳሪያ መገኘት የለበትም አልኩ በድንጋጤ። ዶክተር ግርማም በብስጭት እነዚህ ሰዎች ከባድ መሳሪያዎቻቸውን የሚደብቁበት ቦታ ሲያጡ እዚህ አምጥተው ሊያስጨርሱን ነው? ሆስፒታል አካባቢ ይቀመጣሉ ብላ ሻዕቢያ አትጠራጠርም ብለው አስበው ከሆነ ሻዕቢያ ቡዳ ነች። እንኳን ይህንን የሚያካክሉ ከባድ መሳሪያዎች ጥይትም የት እንደሚደበቅ ወፍ ትነግራታለች አለ። በሚያምሩት የግቢው አትክልቶች መካከል እየተንጎራደድን አንዱን የባህር ኃይል የሕክምና ባለሙያ ሲጋራ እያጨሰ አገኘ ነው። ጥያቄ ሁሉ ምን አዲስ ነገር አለ ነው። ከኛ ልቅ የባህር ኃይል የሕክምና ባለሙያ የተሻለ መረጃ ይኖረዋል በሚል ያንኑ ጥያቄ ስንጠይቀው ዶጋሊን አብዮታዊ ሰራዊታችን መልሶ ተቆጣጥሯታል ሲለን ፍዋል። እንዴ ሻዕቢያ ዶጋሊን ተቆጣጥራ ነበር እንዴ ብሎ ጠየቀ ዶክተር ግርማ። አልሰማችሁም ነበር? ለነገሩ ይህንን ማን ለእናንተ ይነግሯችኋል አለ ሳቅ እያለ። ሻዕቢያ እንደዚህ ተጠናክራ መጥታለች ማለት ነው ብሎ ጠየቀው ዶክተር ግርማ። ቁስለኞችና አንዳንድ አለቆቻችን ሲያወሩ እንደምንሰማው ማንም ሊገምተው በማይችል ሁኔታ ሻዕቢያ ታጥቃለች። ያላትን የሰው ኃይል ጠቅላላ ነው ያዘመተችብን። ከኛ ጦር ያልተሰናነሰም ከባድ መሳሪያ አላት ነው የሚሉት። እና ተስፋ አለን ብሎ ግርማ ሲጠይቅ ጥሩ ወሬ ለመስማት ጓጓ። የጦርነት ነገር መተንበይ ከባድ ነው። ሰራዊታችን ላይ መሰላቸት ይታያል። በዚህ ላይ ደግሞ ከፍተኛ የጦር አዛዦች አሻጥር ይሰሩብናል፣ ለሻዕቢያ መረጃ ያቀብላሉ በሚል አለቆቹ ላይ እምነት የለውም። ለማንኛውም አይዟችሁ፣ ምጽዋ ላይ የሚደርስ ምንም አደጋ አይኖርም። በሉ ወደ ሥራ ልመለስ አለ። የለበሰው የወታደራዊ ደንብ ልብሱ ላይ ነጭ የሕክምና ጋዋኑን እየቆለፈና ፈጠን ፈጠን ብሎ እየተራመደ። ይሄ ነገር እንዴት ነው?
ዶጋሊ ከደረሰች እኮ ምጽዋ ለመግባት ምንም አልቀራትም። 25 ኪሎ ሜትር እኮ የመድፍና የቢኤም ተወንጫፊ ርቀት ማለት ነው። በዚህ ላይ ዶጋሊ ከፍታ ቦታ ስለሆነ ሻዕቢያ ለማጥቃት ይቀላታል አለ ዶክተር ግርማ። ጦር እኮ ለረዥም ጊዜ በማረፉ ስለተዘናጋና ወረራውም ያልተጠበቀ ስለነበረ በተለይ ደግሞ ምጽዋን ሻዕቢያ ለማጥቃት ትሞክራለች ብሎ የሚገምት ባለመኖሩ ይመስለኛል ይህን ያክል ገፍታ የመጣችው እንጂ የኢትዮጵያ ጦር መልሶ ሲደራጅ ወደ ኋላ ማፈግፈጉ አይቀርም ብሎ ሐሳቡን ሰነዘረ። እኔ ግን ሐሳቡ አልተዋጠለኝም። ከወታደራዊ ስነ ልቦና አንጻር ሻዕቢያና ወያኔ የበላይነትን አግኝተዋል። በፕሮፓጋንዳ መንግስትን ቀድመውታል። የወያኔና የሻዕቢያ በቅንጅት መዋጋት ደግሞ የመንግስትን ትኩረት በታትኖታል። በሕክምና ሙያ ውስጥ አንድ በሕክምና ላይ ያለ ታካሚ መተንፈስ ሲያቆም ባለሙያዎቹ ምናልባት ተመልሶ ነፍስ ይዘራ እንደሆነ በሚል ተስፋ የልብ ምቱና ትንፋሹን ለማስቀጠል በመርዳትና ለተወሰኑ ደቂቃዎች ይረባረባሉ። ብዙ ጊዜ ውጤታማ ባይሆኑም ሙከራው አይቀርም። በሀገሬ ፖለቲካና ውጊያ የማየው እንደዚሁ ይመስለኛል። የቆመ ልብ ላይ ነፍስ የመዝራት ያክል አጉል ሙከራ። አንዳንዴ ለራሴ እንደዚሁ እላለሁ፣ ምን አለበት አንዳንድ የጦር መሪዎች የጦርነት ተንታኞቻችን አወያይተው ይህ ጦርነት ውጤቱ የማያዛልቅ ከሆነ ህዝብ ከሚተላለቅ የፖለቲካ ሰዎቹን ሌሎች አማራጮችን እንዲፈልጉ ቢያማክሯቸውና አስፈላጊም ሲሆን ቢያስገድዷቸው። መፈንቅለ መንግስት ለአንድ ሀገር ችግር መፍትሄ ይሆናል ብዬ አላምንም። ጦርነትም አምጦ ሰላምን እንደማይወልድ እገነዘባለሁ። እንዲያውም መንግስት ፈንቃዎች ከገለበጧቸው ገዢዎች በላይ ለሀገሮቻቸው ከመፍትሄ ይልቅ የከፉ አደጋዎችን የሚደቅኑና ችግሮችን ይበልጥ የሚያወሳስቡ ጥላቸውን የማያምኑ አረመኔዎች እንደሚሆኑ አስባለሁ። ግን አንዳንዴ ምን ይደረጋል፣ መሪዎች ራሳቸውን ከህዝባቸው አርቀውና ከፍ ከፍ አድርገው የማይነካ አምላክ መሆን ሲዳዳቸውና ከርቀታቸው የተነሳ የህዝቡ ጩኸትና ለቅሶ አልሰማ፣ ድህነቱና ጉስቁልናው አልታይ ሲላቸው አይ ባይ መሐሪ ሲያጡ እና መካሪ ቢያገኙም የዝሆን ጆሮ ይስጠኝ ካሉ የስልጣን ፍቅር እስከ መቃብር ብለው ከተጣበቁበት ዙፋን አልነቃነቅ ሲሉ ገፍትሮ ከመጣል ውጪ ሌላ ምን አማራጭ አለ? የተገፋ ህዝብስ የገዢዎቹ ቀንበር አንገቱን አቁጦት ኑሮው ቢወጡት የማያልቅ ዳገት ሆኖበት ይህች ሀገር እኮ የኔም ነች ብሎ በጨዋ ደም ያናግራቸው ያላገጡበትን የተደራጁ ደም መጣጭ ዘራፊዎችን በሚገባቸው ቋንቋ ቢያናግራቸው ተውረፍ እንደፈረብድብህ ቻለውና ተገዛላቸው ይላል አንዴ። የከባድ መሳሪያው ድምፅ ከተዋኩበት የሐሳብ ባህር መንጭቆ አወጣኝ። ተኩሱ አንዴ ራቅ ሌላ ጊዜ ቀረብ እያለ ድምድም ይላል። የምጽዋ አየር ሁኔታም ያስከፋው ይመስል ጭጋግ ለብሷል። ፀሐይዋ በጭጋጉ መሃል ብቅ ጥልቅ ስትል ቆይታ ወደ ማደሪያዋ እየጠለቀች ነገ ጠዋት ያገናኘን የምትል መሰለኝ። መገናኘታችን እንጃ አልኳት ሰማኝ ይመስል። በድንገት እስከዚያ ሰዓት ድረስ ሰምቼው ማላውቃቸው ፍንዳታዎች ከየአቅጣጫው ሰማይ ምድሩን ድንገት አደበላለቁት። እኛም በደመ ነፍስ የግድግዳዎቹን ጥጋጥግ ይዘን ተቀመጥን። ከቁስለኞቹ መካከል አንዳንዶቹ ዘራፍ እያሉ ከአልጋዎቻቸው ላይ እየተፈነጠሩ ወረዱ። በሆስፒታሉ መብራቶችና ራቅ ብለው ጭል እያሉ ከሚታዩት አምፖሎች ውጪ ጨለማው አየሩ ላይ ነክሷል። ወዴት ይሸሻል? መሸሽ ቢያስፈልግስ አቅጣጫ ሲታወቅ መንገዱም በአይን ሲታይ አይደለ? ከግራ መጋባት የተነሳ አንዳንድ ባለሙያዎች የሆስፒታሉን መብራት ካዩ ሊደበድቡን ስለሚችሉ መብራቶቹ ይጥፉ ሲሉ፣ ሌሎቹ ደግሞ ታካሚዎችን ያለ መብራት እንዴት መርዳት እንችላለን? መብራቶቹ መጥፋት የለባቸውም ብለው ይቃወማሉ። ፍንዳታው ያለማቋረጥ ለሰዓታት ቀጠለ። ቁስለኞቹም መምጣታቸውን ቀጠሉ። ድንገት አንድ የወታደራዊ ሕክምና ክፍል ባልደረባ መጥቶ ይገርማል እኮ ሻዕቢያን በባህር በኩል ከኛ የጦር መርከቦች ጋር ግብ ገጥማለች ሲል ድንጋጤ ጨመረብን። ከመቼ ወዲህ ነው ደግሞ ሻዕቢያ የባህር ኃይል ኖሯት ከኛ መርከቦች ጋር መዋጋት የቻለችው ብሎ ጠየቀ። ከሕክምና ባለሙያዎች አንዱ ወሬውን ያመጣውን ባለሙያ በመርከቦቻችን የሬዲዮ መልእክት መጥቶ ነው ያረጋገጥነው። የውጭ ጠላቶቻችን ከሻዕቢያ ጋር አብረው በባህር እየወጉን ሳይሆን አይቀርም አለ። የሆስፒታሉን ግድግዳ አንገጫግጮ ፎቁን ሊደረምስ የደረሰ የሚመስል ድምፅ ሲያስተጋባ ይሄው የጦር በሕክምና ባለሙያ ይሄኛው የኢትዮጵያ ከተባለችው የባህር ኃይላችን መርከብ የተተኮሰ ነው ብሎ ለሲቪል ባለሙያዎች ያስረዳል። ለሲቪል ሐኪም ፍንዳታ ያው ፍንዳታ ነው። ስጋን የማይበጣጥስ ለሰው አዛኝ ፍንዳታ ያለ ይመስል ይሄ የኛው የነርሱ ሲባል ይገርመኛል። ስራችንን የምናከናውነው ባልተረጋጋ ልብ ነው። በዚህ ሁኔታ የሚረጋጋ ሰው ካለ ወይ ኑሮ መሮት ልገላገል ያለ
አለበለዚያ መንግሥተ ሰማያት ለመግባት እብድ ተከፍሎለት ጥርጥር የሌለው ሰው ብቻ መሆን አለበት። ኢምንት በሆነችው የጸሎት ልምዴ ነፍሴን ለአምላኬ አደራ ለመስጠት ጸሎት እጀምርና ሐሳቤን ሰብስቤ መጸለይ አልሆንልኝም። እየተከታተለ የሚዘንበው ፍንዳታ ሐሳቤን ይበትንብኛል። ጥቁሩ ሰማይ ከእያንዳንዱ ፍንዳታ ጋር ወገግ ሲል ሰማዩ በነጎድጓድ የታጀበ የማያቋርጥ መብረቅ ይዞ ከባድ ዝናብ የመጣ ይመስላል። ብልጭታው አንዴ ከምስራቅ ሌላ ጊዜ ከምዕራብ ይጀምርና ጉሙ ውስጥ ይሰራጫል። ጉሙ ደግሞ የብርሃኑን ድምቀት ያጎለዋል። ሌሊቱ እየገፋ ሲሄድ ተተኳሽ አልቆባቸው ይሁን ወይም ትንሽ ረፍ እናድርግ ብለው ተስማምተው የተኩሱ ድምፅ ጸጥ አለ። ለእይታ የሚቀፈው የብርሃን ብልጭታም ከተኩሱ መቆም ጋር አብሮ አረፈ። አንዳንዴ ለካስ የብርሃንም ክፉ አለ የጨለማውም ደግ አለ አልኩ ለራሴ። ተኩሱ ቢቆም ልቤም አብሮ የሚያርፍ መስሎኝ ነበር። ሜዳ ላይ ወድቀው የሚያቃስቱትን ወገኖቻችን የሚያስበው ልቤ ግን አሁንም አላረፈም። ቀኑ በጣም ረዥምና አድካሚ ነበር። ያ ቀን እንደ ሌላው ቀን 24 ሰዓት ብቻ የተመደበለት አይመስልም። በዚያ አርብ ቀን የሆነው ነገር የ3-4 ቀን ክንውን ይመስል ነበር። ምንም ቢረዝም ቀን ማለፉ አይቀርምና ምን ቢጨልም ሌሊቱን መንጋቱ የሞት ስጋትን በልቡ እንደተሸከመም ቢሆን ሁሉም ባገኘው ጥግ የደከመ ስጋውን አሳረፈ።